አንቲ ውእቱ መሶበ ወርቅ ንጹሕ። እንኳን ደህና መጣህ ዲያቆን ሄኖክ ኃይሌ። እንኳን ደህና ቆየሽ። ከረጅም ጊዜ በኋላ በሬዲዮ ተገናኘ። በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ከሬዲዮም በፊት እንደ ስኩል ሜትም ረጅም ጊዜ ነው የምንተዋወቀው እና በጣም ደስ ብሎኛል ስለተገናኘን። እንግዲህ ትንሣኤ ላይ እንደመሆናችን የትንሣኤ በዓል የሰው ልጆች ሕይወት የተቀየረበት ታሪክ የተቀየረበት በዓል እንደሆነ ይታወቃል። እንደ ክርስቲያን ደግሞ ልጅ ሆነ በአስተዳደግህ ውስጥ ብዙ ትዝታዎች ይኖሩሃል ብዬ አስባለሁኝ። ህማማቱን በተለይ ልጅ ሆነን በባዶ እግር መሄድ እንደዚህ አይነት ነገሮች አሉ። እንደ ያንተን ትዝታ እስቲ ንገረኝ። እንግዲህ ልጅ ሆነን ከበዓሉ ይልቅ በዓሉን ተከትለው የሚመጡ ነገሮች ናቸው በጣም እኛ ልብ ውስጥ የሚቀሩት። ቅዳሴም ስናስቀድስ ከቅዳሴው ይልቅ ቅዳሴው ካለቀ በኋላ የሚሰጥን ንፍሮ ነው የሚያሳስበን እንደምታይ። ትንሣኤም ሲመጣ ሌሊት ከቤተ ክርስቲያን መልስ ያለው ነገር፣ ስግደትም ሲሆን ደግሞ እንግዲህ ወይ የልጅነት አይምሮ እንደሆነ አላቅም፣ ብቻ ሳምንቱ ራሱ የሆነ ድባብ አለው። እኔ ያደግኩት እንግዲህ ቡልጋሪያ አካባቢ እዚህ ከሜክሲኮ በታች ያለው ሰፈር ነው። ቅዱስ ሚካኤል ቤተ ክርስቲያን ነው እና ገና ህማማት ሰሞኑ ሲመጣ የሚሰገድበት ሰዓት ምኑንም ሳናቀው እንግዲህ የዛኔ ህጻናት ነን። የቤተ ክርስቲያኑን ትምህርት አናቀውም፣ ዜማውንም ከሩቅ ነው የምንሰማው። ብቻ ስግደት ሰዓቷ ነች ለእኛ ትርጉም ትሰጠን የነበረው እና በጣም ማስታውሰው የስግደቱን ሁኔታ። ከዛ ደግሞ ጉልባን የሚደረግበት ቀን በልጅ አይምሮ በጣም ትልቅ ቦታ የምሰጣቸው ነበሩ። ትንሣኤ ደግሞ እውነት ከሌሊቱ ይልቅ በህፃንነቴ በጣም ማስታውሰው ቤት ተመልሰን ያለው ነገር፣ ያከፈሉ ሰዎች የሚደረግላቸው እንክብካቤው ላይ ተሳትፎ እናደርግ ነበር። ይሄ ነው ትዝ የሚለኝ። በጣም አሪፍ። አሁን ትንሣኤ ላይ እንደመሆናችን እንደ አንድ ክርስቲያን የክርስቶስ ትንሣኤ ማለት ምንድን ነው ትርጉሙ? በጣም ጥሩ ነገር ነው ያነሳሽው። የክርስቶስ ትንሣኤ ክርስትናን በጣም ትርጉም እንዲኖረው ማድረግም አለማድረግም የሚችል ርዕሰ ጉዳይ ነው። ቅዱስ ጳውሎስ ክርስቶስ ካልተነሳማ እምነታችን ከንቱ ናት ይላል። አምላካችን ሞቶ በመቃብር ቀረ ቢባል ኖሮ ክርስትና ትርጉም አይኖረውም። ከዛ በኋላም ሐዋርያት የሚሰብኩት ስብከት ሁሉ ልክ አሁን ዛሬ የሞተ ሰው እንዲህ ብሎ ነበረ የዛሬን አድርገውና እንደሚባለው ይሆን ነበረ። ወንጌልም በዚህ ደረጃ የትም ሊደርስ አይችልም ነበር። የትንሣኤው ኃይል ነው ክርስትናን በዓለም እንዲያበራ ያደረገው። ከዛም በኋላ ደግሞ ስለ ክርስቶስ ብለው ወይም ስለ ክርስትና ብለው በጣም ብዙ ሰማዕታት፣ በተለይ በመጀመሪያዎቹ 3 ክፍለ ዘመናት በጣም ብዙ ዘመነ ሰማዕታት ላይ የሞቱ ክርስቲያኖች አሉ። ክርስቲያን በመሆናቸው ብቻ። ክርስቶስ ባይነሳ ኖሮ ምን ተስፋ አድርገው ያንን ሁሉ መከራ ሊታገሱ ይችሉ ነበር? ሌላው በዚህች ሕይወት ብቻ ክርስቶስን ተስፋ ካደረግን ከሰው ሁሉ ይልቅ ምስኪኖች ነን ይላል። ክርስትና በእግዚአብሔርን ሕግ በማሰብ ከብዙ ነገር የምትከለከይበት ሕይወት ነው። ከሞት በኋላ ሕይወት ከሌለ ግን ሁለት ያጣ ነው የምንሆነው እና ቅዱስ ጳውሎስ ምን ይላል? በጣም ምስኪኖች ነን ማለት ነው በዚህች ሕይወት ብቻ ክርስቶስን ተስፋ ካደረግን ይላል። ስለዚህ በአጠቃላይ የክርስትና ትርጉም ከትንሣኤው ጋር የተያያዘ ነው። እንመለሳለን ወደ ትንሣኤው ጉዳይ። ያንተን የአገልግሎት ጅማሮ ትንሽ አስታውሰኝ። የተለያዩ አገልግሎቶች ትሳተፋለህ እንግዲህ እንደምናውቀውና እንዴት ነው የጀመረው ግን እስቲ መነሻውን አስታውሰኝ። እኔ እንግዲህ ከ12-13 ዓመት ጀምሮ ነው ወደ ቤተ ክርስቲያን የሄድኩት። የዛኔ ኤሌመንተሪ ተማሪዎች እያለን የአጋዚያን የተማርኩት እዚህ ሜክሲኮ። እሺ። እና እዛ አብረውኝ ይማሩ የነበሩ ጓደኞቼ ናቸው የጠሩኝ መጀመሪያ ሲሄድ። ከዛ በኋላ ሁለቱንም ነገር የማግኘት እድል በአጋጣሚ ሆኖ እንደ ማንኛውም የከተማ ልጅ ሰንበት ትምህርት ቤት መማር ብቻ ሳይሆን እዛው ደግሞ አብነት ትምህርትም ነበር። ሁለቱንም የማግኘት እድል ነበረን። የኔታ ዘመንፈስ ቅዱስ የሚባሉ አባት ነበሩ። ስለዚህ ወደ 15-16 ዓመቴ ሲሆን ነው ወደ ዲቁና የገባሁት ማለት ነው። ትንሽ ፈጠን ነበር ትምህርትም ላይ። ስለዚህ ያንን ቶሎ ለመጨረስ እድል አገኘው። እኔ ብቻ ሳልሆን ከኔ ጋር አብረውኝ የነበሩ ጓደኞቼ አንድ ላይ ክህነት ተቀበልን። በጣም ትልቅ ዲል ነው እንግዲህ። አሁን በገጠር ያደገው ልጅ በ6 ዓመቱ 7 ዓመቱ ተቀበለ ሲባል ትሰሚያለሽ። እና እንግዲህ እግዚአብሔር የራሱ እቅድ ነበረው ይመስለኛል። በጊዜ እንደዛ የማድረግ እድል አገኘን። ከዛ ውጪ ብፁዕ አቡነ መልከጼዴቅ ካለ የሚባሉ አባት ደግሞ በሳቸው ስር የተማሩ ሰባኪያን ነበሩ። እነሱ ደግሞ ሁለተኛ ዙር ያስተማሩት የእኛን ባች ነበረ። ስለዚህ በዛው የስብከት አገልግሎትም የአብነት ትምህርቱንም የመማር እድል አገኘው። በዛ መልኩ ነበር። በልጅነት ነው የገባሁት። እንደውም መድረክ ላይ መቆም በማይገባኝ እድሜ ልል እችላለሁ። በ17-18 ዓመት የሆነው የመድረክ ላይ ነበርኩኝ። ለስብከት ኮርስ ሙሉ ሰጥ ነበር። አሁን ያ ትጋት የለም እንጂ ሙሉ ኮርስ
የሰጠሁት ባች አለ እና ያው ልጅ ስትሆኚ ፍርሃትም ድፍረትም እኩል ነው። ፍርሃቱ በጣም ኦቨር ፕሪፓሬሽን ነው። ለአንድ ትምህርት ያለው ጭንቀት አሉ የተባሉትን መጽሐፍት ሁሉ ማንበብ ነው። ድፍረቱ ደግሞ ያው በጊዜ ነበረ የወጣ ነው። እንግዲህ ለመውረድ የከበደ ለዛ ነው። ጋዜጠኝነትን ደግሞ ተባርክ። ከዛ በኋላ ዩኒቨርሲቲ በዚህ መልኩ መንፈሳዊ ነገር ውስጥ ከገባህ በኋላ እንዳልከው በድፍረትም በፍርሃትም ከመጣህ በኋላ ወደ ጋዜጠኝነቱ መስመር እንዴት ሄድክ? እንዴት አሰብከው የሚለውን እስቲ ንገረኝ። እንደውም ከደህናው ነው የጀመርሽው። ከዛ በፊት ምን ነበር? ከጋዜጠኝነት በፊት ወደ 4 ትምህርት እኮ ጀምሬ አንዳንድ አመት ተምሬ አቋርጫለሁ። የመጀመሪያ የገባሁት የተመደኩት ጎንደር ነበረ እና የዛኔ ክፍለ ሀገር ለመሄድ ትንሽ ቤተሰብም ስለፈራ እዚህ ቀረው። ቅድስት ማርያም ኮሌጅ 1 አመት ማኔጅመንት ተማርኩ። ኮሜርሻል ሎ ወይም ቢዝነስ ሎ የሚባል ትምህርት ነበርና እሱ ላይ ጥሩ አክቲቪቲ ነበረኝ። የዛ አስተማሪ ደግሞ ሎ ብትማር ጥሩ ነው አለኝ። የእሱን ሀሳብ ሰምቼ ሎ ገባው እና ሎ ማታ እየተማርኩ ቀን ቲያትር ደግሞ እማር ነበር። ቲያትር የምታስተምረን ልጅ በሰርተፍኬት ነበር የምታስተምረው። ለምን አንተ 6 ኪሎ እኮ ይሰጣል ለምን አትማርም ስትለኝ ጥሩ ብለሻል ብዬ ሞላው። በሁለተኛ ምርጫ ሂስትሪ ቲያትር ተማሪ ቁጥር ስላልሞላ ሂስትሪ መደቡኝ። 2 አመት ሂስትሪ ተማርኩ። ሂስትሪ ስማር ነው ክላስሜት የነበረች ልጅ ጆርናሊዝም ዲፕሎማ ያላት ልጅ አገኘውኝ እና ለምን በዲግሪ አልተማርሽም ስላት አልነበረም አሁን ነው በዲግሪ የተጀመረው ስትለኝ ይህን ሰምቼ ወደ ጆርናሊዝም እንግዲህ ዛኔ አማካሪ ማጣትም ልጅነትም እና ሁሉንም የመፈለግ ነገር አለ። እነዚህ ትምህርቶች አልፌ ነው የመጣ። በጣም ይገርማል። ግን ጠቅሞሃል እኮ አይደል? ሁሉንም ቢያንስ ሲበዛ ይታወቅም ይባላል። የሆነ ያህል ነገር አግኝተህበታል። አንዳንዱ ኤክስፒሪየንስ ማግኘት አይቀርም። ጆርናሊዝሙን ግን ጨረስኩኝ። አገልግሎት ላይ ስለነበርኩ ብዙ ጊዜ ቸገር ነበረ። ጥሩ ግን ባቾች ነበሩኝ። ያው ጥሩ ሆኖ አልቋል። እዛ ወደ መንፈሳዊ አገልግሎት ነው የመጣው። አይ ቲንክ ሌላ ሚዲያ ላይ የሰራ አይመስለኝም። ወደ ሀመር መጽሔት ወደ የማህበረ ቅዱሳን የቴሌቪዥን ስርጭት ሲጀመርም ጭምር አንተ ትልቅ ሮል ነበረ። ሳልጨርስ ነው የሚገርምሽ 2ኛ አመት ምናምን እያለሁ እነ መኩሪያ ጽፈውልኝ ከግቢ ተማሪነቴን ነው የተቀጠርኩት። መጀመሪያ ሀመር መጽሔት ሰራው። ሀመር መጽሔት በከፍተኛ ሪፖርተርነት፣ ከዛ በኋላ ደግሞ ሬዲዮ ክፍል። እርግጥ እኔ ፕሪንት ነው የተማርኩት። አንቺ ብሮድካስት ነበርኩ። ግን ፕሪንት ብማርም ያው ለጆርናሊዝም የሚቀርበው የቤተ ክርስቲያን ትምህርት ያለው ሰው ተብሎ ወደ ሬዲዮ ተሻገርኩ። ያው በንባብ ነው ብሮድካስቱን፣ ከዛ ቴሌቪዥንም እና ኦልሞስት ሙሉ ከስትራክቸሩ ከስቱዲዮ ግንባታ ጀምሮ ከፕሮግራም ፎርማት ጀምሮ ከብራንዲንግ ጀምሮ በዚህ መልኩ እንግዲህ አጠቃላይ 3 አመት ከምናምን ሰራሁ። እስቲ ሀመር መጽሔትን የመንፈሳዊ ህይወት ውስጥ የነበሩ ሰዎች በተለይ በጣም የተጠቀሙበት ነው። የማህበረ ቅዱሳን አገልግሎት ላይ ደግሞ ዋናው ሰዎች የሚደርስበት አንዱ መንገድ ነበረ እና አሁንም ድረስ እስቲ ንገረኝ ስለ ሀመር መጽሔት አገልግሎታችሁ፣ ስለ ቴሌቪዥኑም ጥቂት ንገረኝ አሁን ትልቅ ደረጃ ስለደረሰ። ሀመር መጽሔት በጣም እኔ በገባሁበት ጊዜ በእርግጥ በጣም ጥሩ ሌጋሲ የነበረው መጽሔት ነው። ከነ ዲያቆን ዳንኤል ክብረት ዘመን ጀምሮ በጣም ብዙ ሰዎች ብዙ ሀገሪቱ ውስጥ አሉ የተባሉ ጸሐፊዎች የወጡበት መጽሔት ነው። ጠንከር ያለ ኤዲቶሪያል ፕሮሰስ ያለበት ቤት ነው እና ለአንድ ጽሁፍ በጣም ብዙ አይነት መተቸት ስለሚኖር በኋላም ትልልቅ ሚዲያ እንደ አዲስ ነገር ጋዜጣ አይነት የመሰረቱ አዲስ ጉዳይ የመሰረቱ ሰዎች የወጡት ከነዚህ ህትመቶች ነው እና ጥሩ እድል ነበር። አንደኛው እድል የነበረው ሁሉንም አይነት ሙያ ያለው ሰው እዛ ቤት አይጠፋም። በየትኛውም መስሪያ ቤት ላይ ያለ ሰው እና የማደግ የማንበብ እንትን ኢንስፓየር የሚያደርግ ክፍል ነበር። ከዛ ውጪ እኔ በገባሁበት ጊዜ እንደውም ፒኩ የሚባል ህትመት የደረሰበት ነው። እስከ 30,000 ኮፒ ደርሶ የነበረበት ትንሽ ነበርን፣ ግን በጣም የተሳካ ስራ እንሰራ ነበር። ሀመር መጽሔት ላይ የማስታውሰው ምርጫ 2002 ነበር። ትንሽ ፖለቲካው ጥሩ አልነበርም፣ ሀገሪቱ ስቴብል አልነበረችም እና እዛ መጽሔት ላይ አንድ ወንድማችን አንድ ስብከት ይጽፋል። ስብከቱ ርዕሱ በዚህ የትንቢተ ኢሳይያስ ላይ ያለ ቃል ነው። ለወይኔ ያላደረግኩለት ከእንግዲህስ አደርግለት ዘንድ የሚገባኝ የቀረ ምን አለ ብሎ እግዚአብሔር የተናገረው የምሬት ቃል ነው እና ወይኔ የተባሉት እስራኤላውያን ናቸው። ለእስራኤል ምን ያላረኩት አለ ለማለት ነው። አጋጣሚ ታይፕ የምታደርገዋ ልጅ እንግዲህ አውቃ ሊሆን አይችልም በምንም ተአምር ስትሰራ ፊደል ትሳሳታለች እና ለወይኔ የሚለውን ወያኔ ብላን የጻፈችው እና ለወይኔ ያላደረግኩለት ከእንግዲህ ላደርግለት የሚገባኝ ምንድን ነው የሚል ተጽፎ በጣም ከፍተኛ ጥሩ ያልሆነ አየር ነው ያለው። 2003 አካባቢ ይመስለኛል ከምርጫው በኋላ ነው እና ወደ 30,000 ኮፒ በስክሪፕቱ አስተካክለናል። አሁን እኔ ይህን ያርግ ብትኝ በጣም
ጥሩ የሚገርም ነው። ቴሌቪዥንም በእርግጥ እኛ በጀመርንበት ሰዓት በጣም ብዙ ኢኩዊፕመንቶች ይጎድል ነበር፣ ባለሙያ እጥረት ነበር። ግን ትልቁ የስራ ኃይላችን የነበረው ለጉዳዩ የሰጠነው ክብር አድሮ መስራት። እንግዲህ በተለይ መንፈሳዊ አገልግሎትም ስለሆነ እንደ ስራ ብቻ ሳይሆን እንደ አገልግሎትም እንደ በረከትም ስለምታየው ሌሊቱን አድሮ እስከ መስራት ይደረስ ነበረ። ሬዲዮም አውሮፓ ነበር የሚሰማው፣ አንሰማውም። እኛ የምታስተላልፊውን ነገር አለማወቅን የመሰለ በጣም ከባድ ፊድባኩን አታዩም። አንስማ ግን ይሰራ ነበር በሚገርም ትጋት። በጣም ጥሩ ጥሩ ፕሮግራሞች ይሰሩ ነበር። አድማጮቻችን የትንሣኤ በዓል ላይ ነው የምንገኘው። የዛሬ የትንሣኤ በዓል እንግዳችን ደግሞ ዲያቆን ሄኖክ ኃይሌ ነው። አብረህን ስላለ በጣም እናመሰግናለን ሄኒ። ከተለያዩ የአገልግሎት መስኮች ከአንዱ የፊልም በተለይ መንፈሳዊ ፊልሞችን የመተርጎም ነውና አንደኛው ዝምተኛው መነኩሴ ነው። ሌሎችም አሉ። እነሱን እያነሳን እስቲ እንነጋገርባቸው። እንዴት ጀመርክ ወደዚህ አገልግሎት መምጣትና ምን አገኘህበት? ጆርናሊዝም የመማርክ ጥቅም ነው? ቲያትር እንደዚህ የመነካካት ጥቅም ነው? አሁን እንግዲህ የተለቃቀሙ ይመስለኛል። ምንድነው መንፈሳዊ ፊልሞች በተለይ ግብጽ ቤተክርስቲያን በጣም ትልቅ የፊልም ኢንዱስትሪ አላቸው እና የሁሉንም ቅዱሳን የህይወት ታሪክ ወይም ገድላቸውን ፊልም አድርገው ጨርሰው አሁን ወደ በቅርብ ዓመት ወደ ኖሩ ሰዎች ታሪክ ወርደዋል። ማህበረ ቅዱሳን ያሳተማቸው እንደ ዝምተኛው መነኩሴ፣ እንደ ቆጵሪያኖስና ዮስቲና፣ አብርሃምና ይስሐቅ፣ ማርያም ግብጻዊት፣ ቅድስት መሪና የረሷቸውም ይኖራሉ። እነዚህን ፊልሞች የመተርጎም ስራ ሰርቼ ነበር እና ፊልሙ ላይ ያሉትን ሳውንድ ትራክ ሆነው የተሰሩ መዝሙሮችን፣ ግጥሞችም አዶፕት አድርጎ ሀሳቡን ሳይለቅ ወደኛ የማምጣት የታተሙ ፊልሞች አሉ። በኋላ ግን በኢትዮጵያ ጃንደረባ ትውልድ ጃን ፊልምስ የሚባል ወይም ጃንደረባው ፊልም ላይ የሚሰራ ቲም አለ። አሁን በጣም ጥሩ ጥሩ ፕሮዳክሽኖች እየተሰሩ ነው። የእኛን ታሪክ ሌላ የሰራውን ከመተርጎም እኛ መስራት የበለጠ ጠቃሚ እንደሚሆን በማመን እዚህ ላይ በጣም ጥሩ ጥሩ ወንድሞች እህቶች አሉን። እነሱ እዚህ ላይ እየተጉ ነው የሚያገዝኩ። በጣም ጥሩ። የዝማሬ ግጥሞች እንዳልከው አሁን እንዳነሳኸው ሌሎች ለዘማሪያን የምትሰጣቸው የዝማሬ ግጥሞች አሉ? አዎ እኔ እንኳን ምንድነው እንደዚህ ቢሆን ወይ መዝሙሮች ላይ እንደዚህ ግጥሙ እንዲሁም ብሎ ከመተቸት እንደዚህ እኮ ቢሰራ ጥሩ ነው ማለት ይሻላል በሚል እንደ ቀልድ ነበር የተጀመረው። 130 ምናምን ፊልም መዝሙራት አልደረሱም ብለሽ ነው። አብዛኞቹን የምሰራቸው እንደዚህ ዘማሪያኑ ጋር ለአገልግሎት ስንሄድ አንድ ግጥም እዚቹ ጻፍልኝ የሚሉ አሉ እና እንደዛ እየተባለ ያው በርከት አሉ። አረ ወደ 30 ምናምን 40 ሁሉ ሊደርሱ ይችላሉ። እኔ የሆንን ጌታ ሆይ የሚል መዝሙር የዘማሪት ሲስተር ህይወት ለሱ አሁን ወደ 19 ግጥሞች ነው የሰጠሁት። ያው ግን እንደው ስራዬ ብዬ የምሰራው አይነት አይደለም። በዚህ ላይ በጣም ጥሩ እንትን ያላቸው ሰዎች ስላሉ የለፉበትና በደንብ ጊዜ ሰጥተው የሚሰሩት እኔ እንደው እንዳይቀር አይነት ነገር ነው። ቤተክርስቲያንን አንተውም ከቶ የሚል መዝሙር እሱም እንደዚሁ የዘለሰኛ ግጥሞች የበለጠ ይቀሉኛል እኔ ትንሽ ፖኤቲክ ስለሆኑ እነሱን እየሰራ ይሁዳ ነኝ ወይስ ጴጥሮስ ሐሙስ ማታ እኔ ማነኝ የዛሬን መቆሜን እንጂ አላውቅም መጨረሻዬ እወድሃለሁኝ ብዬ የዛሬን እናገራለሁ አላውቅም እንዳልል ስለ ነገ ግን ፈራለሁ። አድማጮቻችን ከዲያቆን ሄኖክ ኃይሌ ጋር ነው አብረን ቆይታ እያደረግን ያለ ነው። በዓሉን አስመልክቶ አንድ የቤተ ክርስቲያን ዝማሬ እዚሁ አድማጮቻችንን ጋብዘን እና ወደ ሌሎች ጉዳዮቻችን እንሻገራለን። እንግዲህ ያው መቼስ ዲያቆን ስለሆንኩ ነው እንጂ የዜማ ሰው እንዳልሆንኩ ግልጽ ነው። ግን ልሞክር። እሺ። ትንሣኤከ ለአመነ ትንሣኤከ
ለአመነ ትንሣኤከ ለእለአመ ፈኑ ዲቤነ ብርሃነ ፈኑ ዲቤነ ብርሃነ ፈኑ ዲቤ ትንሣኤህን ለምናምን ለእኛ ብርሃንህን ላክልን እና ያለው ቅዱስ ያሬድ ነው ያለው። በጣም ጥሩ። እስቲ ወደ መጽሐፎች እንምጣ። ደግሞ 14 ሆነ ከብርሃን እናት ጋር የመጀመሪያ መነሻ በጣም ብዙ ነገር ነው ብዬ አስባለሁ። አሁን ያለህበትን ርቀት ድረስ ያሳያል እና ስትነሳ የነበረ ልጻፍ ብሎ መነሳት እንዳልከው በ17 ዓመት በ16 ዓመት ነው ወደ አገልግሎት የመጣኸውና ያ ኢነርጂ ያለ ይመስለኛል እንደዚህ የሚያግዝና የመጀመሪያውን የመጽሐፍ ዝግጅትህን እስቲ አስታውሰን ምን ነበር? በጣም ጥሩ ነገር ነው ያነሳሽው። 19 ዓመት የሆነው ነው የጻፍኩት የመጀመሪያው መጽሐፍ። የታተመው 20 ወይም 21 ሲሆነኝ ነው። ያው ፕሮሰሱ ህትመቱ ስላልተቻለ ሲጀመር የመጽሐፍም ሀሳብ አልነበረኝ። በእርግጥ አስተዳደጌ ላይ ንባብ ነበረ ከህፃንነቴ ማንበብ። ከ10 ዓመቴ በታች እኔ ከእድሜ ጋር የማይሄዱ መጽሐፍት ያነበብኩበት ጊዜ ነበር። ቤት ውስጥ ያሉትን መጽሐፍት በሙሉ ያገኘሁትን አብዛኞቹን ልብ ወለዶች ምናምን ትንሽ ሆኜ ነው ያነበብኳቸው እና አጋጣሚ የመጀመሪያው መጽሐፍ ክብረ ክህነት የሚል መጽሐፍ ነበር የጻፍኩት። ለመጽሐፍ አልነበር፣ ፍላየር ሆኖ እንዲበተን ነበረ። የመጽሐፉን 6ኛ ቻፕተር ነው የጻፍኩት። የመጨረሻውን ቻፕተር ጽፌ ፎቶኮፒ አድርጌ ለሁለት ሰዎች ቀሲስ ህብረት የሺጥላ የሚባሉ እና አባ ብርሃኑ የሚባሉ ትልቅ የመጽሐፍ መምህር ለሁለቱ ሰጠዋቸው እና ሁለቱም በአንድ ቃል ይሄ መጽሐፍ ነው መሆን ያለበት እንጂ ይህንን እንዳትበት ነው አሉት። ከዛ 5ቱን ምዕራፍ ጨምሬ መጣው ማለት ነው። እንግዲህ እግዚአብሔር ያሰበው እንትን ነበር እና ያው ልጅነትም ስላለ ፍርሃትም አለ። እኔ መጽሐፌ ራሱ ድፍረት ይሆን አይነት ጭንቀት ነበረብኝ። እንደው የሆነ ያስንቃት ይሆን ቤተክርስቲያኗን አይነት ስሜት ነበር። ዲያንትናውን ቢያመጣልኝ ብዙ ስራ ሰራ ነበርና ማተሚያ ቤት ራሱ አትመውት መጨረሻ ላይ ላወጣ ሲሄድ አሁን ደራሲው ይምጣ ብለውኝ አሁን ደራሲው ይምጣ ብለውኝ ኧረ እኔ ነኝ ብዬ ተከራክሬ አሳምኜ ከዛ በጣም ገርሟቸው በጣም ጥሩ ትብብር እና ፍቅር አሳዩኝ። ከዛ በኋላ እያደገ መጣ፣ እየቀጠልክ መጣ፣ 14 ደረስ። የአንድ ክርስቲያን ጸሐፊን ዲሲፕሊን ብትነግረኝ ደስ ይለኛል። ያንተን ለምሳሌ ለመጻፍ ምን አይነት ሁኔታዎች ይመቹሃል? ለምንድን ነው ይሄን ማነሳው? አንድ ቃለ መጠይቅ ላይ ሁከትና ረብሻ በጣም ይመቸኛል ስትል ገርሞኝ ነበር። እንግዲህ እኔ ለመጻፍ ብዬ ላለመጻፍ ሞክራለሁ። መጽሐፍ አሁን ለምን መጽሐፍ አልጽፍም ብዬ አልጽፍም ካልተሰማኝና ገንፍሎ ካልወጣ ማለት ነው። ብቻ የመጀመሪያዎቹ ላይ ቶሎ የተረጎምኳቸው አሁን ተግባራዊ ክርስትና ሀቢብ ጊዮርጊስ የሚሉ ትርጉም ስራዎች እነሱ በፍጥነት የሰሯቸው ሊኖሩ ይችላሉ። ግን ከተረጋጋሁኝ በኋላ በተለይ አንድ ጉዳይ ላይ ለመጻፍና የመጽሐፍ ቁጥር ለማብዛት ወይም ለመጋገርና ለማውጣት አይነት ከሆነ ምንም የሚጠቅመው ጥቅም የለም እና እስኪ ገነፍልና በልበል እስኪ አሁን እኔ ጽፍባቸዋለሁ ያልኳቸው ርዕሶች አጠገብ ያሉ ጓደኞች የሚያውቋቸው አሁን በዚህ ጉዳይ ጽፋለሁ ያልኳቸው ወደ 4-5 አሉ ገና ከድሮ ጀምሮ ሳወራቸው የነበሩ ግን አልጻፍኳቸው። ለምን በልበል የሚል እንትን የለኝም። ድንገት ግን ገንፍሎ በቃ ይህን ጉዳይ አሁን ካላልኩት የሚያሰኝ አለና ያንን ታይም በደንብ ጠብቃለሁ። አሁን የመጨረሻው ለምሳሌ ብርሃን እናት ጽፋለሁኝ ብዬ ካሰብኩ በጣም ቆይቻለሁ። ግን በቃ የሆነ ገንፍሎ የሚወጣ አይነት ሁኔታ ላይ እስኪደርስ በጣም ቆይቼ ነበር። ድንገት የ6 ወር ስራ ነው በነገራችን ላይ ከነሐሴ ከፍልሰታ ጀምሮ ነው። በጣም ፊል እያረኩት ስመጣ 2-3 ጉባኤ ኢሞሽናል ሆኜ ወደ ማቋረጥ ምናምን ስመጣ ይሄ ነገር ካልጻፍኩት ሰላም አይሰጠኝም ብዬ እኔ ጻፍኩት። ጠብቃለሁ ያንን ነው። ከዛ ውጪ ለመጻፍ ጫጫታ ነው የምፈልገው። ለማንበብ ጸጥታ ቢኖር ደስ ይለኛል።
ስጽፍ ግን በጣም ሲረበሽ እኔ እየጻፍኩኝ ከሆነ ምንም ቢጮህ አልሰማም። አሁን ለምሳሌ 3 ከጓደኞቼ ጋር ምናምን ስንጫወት በጣም የሚናደዱት አንድ ነገር ከያዝኩ እያናገሩኝ አልሰማም በጣም አንድ ነገር ላይ ከሆነና ፎከስ አደርጋለሁ በጣም። ግን ያ ማለት ከመጻፌ በፊት እምጽፈውን አስቤ ከጨረስኩ በኋላ ነው መጽፍ እንጂ እየጻፍኩ አላስብ። መጽሐፉ ምን ይዛል ቅርጹ ምንድነው የሚለውን እስከጨርሰው ነው ጊዜ የሚፈጅ። በቤተክርስቲያን በከመይቤ የሚባል ሰው አለ። በከመይቤ ማለት የሆነ ነገር ስቲው እንትና እንዲህ ብሏል እኮ ብሎ ማስረጃ የሚጠቅስ አለ እና የጀማሪ ጸሐፊ አንዱ መገለጫ በከመይቤ ነው። እና የመጀመሪያ መጽሐፌ እኔ ከምናገረው እንዲል ገሌ እንዲል እንደዚህ ብሏል እንዲህ ብሏል እምለው ይበዛል። ያ ምንድነው ከኮንፊደንስ ማጣት እና አንድ ጸሐፊ ደግሞ አለዚያ ኮፒየር ነው ማለት ነው። ሙሉ የተለያዩ ሰዎች ያሉትን ሰብስቦ ከሆነ የወርቃማ አባባሎች መጽሐፍ ነው እንጂ መጽሐፍ አይደለም። ደራሲም ያነበባቸው መጽሐፍት በሙሉ ጭማቂ ሌላ ከለር ካላመጣ ይህ ሰውዬ ጥሩ ላይብረሪያን ነው ማለት ነው የሚሆነው። እና የመጀመሪያዎቹ ስራዎች ላይ ሀሳቦች ቢኖሩኝም በእኔ አገላለጽ ልገልጻቸው ጨነቅ የነበሩ ነገሮች እየጻፍኩ ስመጣ በሂደት ብዕርም እየተፍታታ ሲመጣ ያ የንባብ ላይ ትርጉምም ያው ከልምድ እያደገ የሚመጣ ነገር ስለሆነ ከመጀመሪያዎቹ ስራዎች አሁን ትርጉም ላይ የተሻለ ጥራት አንባቢው ቀጥታ ያ ተናጋሪው አካል ያለውን እንዲያገኝ የማድረግ አዶፕት አድርጎ በእኛ ኤክስፕሬሽን የማቅረብ እነዚህ ልምዶች እየዳበሩ መጥተዋል ይመስለኛል። ወደ ህማማት እንምጣ። ህማማት በጣም ብዙ ሰዎች ጋር የደረሰ እና የብዙ ሰዎች እጅ ላይ ያለ ልብ ውስጥም ያለ መጽሐፍ ነው። በዛ ደረጃ የኢየሱስ ክርስቶስን ህማምና ስቃይ ያልተሰማቸው ሰዎች በጣም ስሜታዊ ሲሆኑ አይቻለሁ። አንተ ደግሞ ምዕራፍ 3 እና 4 በተለይ ለመጻፍ በጣም እቸገር ነበር ስትልም ሰምቻለሁ። አጠቃላይ ጥቂት ነገር ንገረን ስለ መጽሐፉ ሂደት፣ አንተ ውስጥ ስለነበረው ስሜት። ለምንድን ነበር የሚከብደስ እነዛ ክፍሎች? እንግዲህ እኔ ብዙ ጊዜ ለመጻፍ የምመርጠው ብዙም ከዚህ በፊት ያላነበብኩባቸውን ጉዳዮች ነው። ብዙ ያስተማርኩባቸውን አሉ። አጋጣሚ ሆኖ ግን ህማማት ነገረ ክርስቶስ ብዙ አስተምሬያለሁ። ትንሽ ሆኜም ዮሐንስ ወንጌል ሰጥ ነበረ። እንዲህ ዶግማ ነገሮች መስጠት ደስ ይለኝ ነበር። የበፊት ትምህርቶቼ ከስብከት ወይም ከህይወት ጋር ይልቅ ወደ ዶክትሪኑ ያደሉ ነበር እና ስለዚህ የማቅበት ርዕስ ነው ብዬ ገምት ነበር እስካየውና እንዳልሆነ እስክረዳ ድረስ ማለት ነው። ከዛ ውጪ እንግዲህ አንድ ሊቅ ምን ብሏል? እግዚአብሔር በእያንዳንዱ ሰው ውስጥ በአንድያ ልጁ በኢየሱስ ክርስቶስ የሚሞላው አንዳች ክፍተት አለ ይላል። መጽሐፉን በረጅም ጊዜ እንግዲህ ሙሉ ዓመት ነው የሰጠሁት ለመስራት እና ረጅሙ ጊዜ ሪሰርች ማድረግ ነበር፣ ማንበብ ነበረ። ጥንታውያን መጽሐፍትን፣ የእኛን የብራና መጽሐፍት፣ የአይሁድን የህግ መጽሐፍት፣ ክርስቶስ ላይ የፈረዱበት ህግን፣ የሮማውያንን የህግ መጽሐፍት፣ የሕክምና ጆርናሎች፣ ክርስቶስ የተገረፈው ግርፋት በሐኪም አይነት ሲታይ ምኑን ነው ያመመው፣ ከስነ ልቡና አንጻር፣ ከፖለቲካ ከህግ አንጻር የተጻፉ ብዙ ነገሮችን የማንበብ ሂደት ነበር እና በዛ የጉዳዩ ስፋትና ጥልቀት አጋጣሚ ሆነውን እንደው እግዚአብሔር ኤው ይሰማህ ብሎ ይመስለኛል ባህሬን የሚባል ሀገር ሄጄ ለአገልግሎት በአጋጣሚ የስቅለት ሰሙነ ህማማት ላይ ሌላ ዲያቆን የለም። እኔ ሄድኩት ሰባኪ ሆኜ፣ ግን ዲያቆን ስለሌለ ስርዓቱንም የምፈጽመው እኔ ሆንኩኝ። ሁለት ሆነን ከአንድ አባት ጋር አብረን ነበር የምንፈጽመው። የስቅለት ዕለት ደግሞ ሙሉ ቀን ሙሉ ንባቡን ሲጀመር አሁን አገር ቤት ቢሆን አንድ ምስባክ አንድ ንባብ ከተሰጠው ተሳተፈ ተብሎ ሰው ደስ ይለዋል። እንደዛ ነው ያደግነው። አጋጣሚ ሆኖ ማንም ስለሌለ ሙሉ ግብረ ሕማማቱን እኔ የማንበብና ስርዓቱን የመፈጸም እድል ገጠመኝና በዛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምን ጥልቀት ነገረ ክርስቶስን እንደምታየው የመረዳት የመሰማት የበለጠ ኤው ሲለኝ ነው ያልኩሽ። ሌላ ቀን እንደ እንትን ስርዓቱን እንደመፈጸም ሆነች ስታየውና በትክክል ውስጡን ደግሞ እያንዳንዱን የማየት እድል ሲኖር በጣም መጽሐፍቱን በደንብ የመመልከት እድል ሰጠኝ። የሶሪያንም የአርመንም የግብፅንም ግብረ ሕማማት መጽሐፎች በዛው በነበረኝ ጊዜ በደንብ የማየት እድል ነበረኝና ምን ያህል ነገረ ክርስቶስ ጥልቅ ጉዳይ መሆኑን የማየትና በጣም ከባድ ነው። ግርፋቱን፣ የድንግል ማርያምን የዛን ቀን ውሎ፣ ሐዘን፣ ክርስቶስ ላይ የተፈጸመው ግፍ፣ የፍርዱ ሂደትን፣ እነዚህ ነገሮች አንዳንዱን ለማሰብ በጣም ይከብዳል። ሁለተኛ ያን አሰበሽ ወደ ራስሽ ህይወትና ወደ አለንበት ዘመን ስታመጩ ደግሞ በጣም ያሳፍራል። ምን አይነቱ ሰዎች ነን የሚያስብል መስታወት የሆነ
ነበርና ነገረ ክርስቶስ መከራው ውስጥ በመከራው ነው የሚገለጸው። ክርስትናም በቃ መከራው ያን ቀን በተለይ የተቀበለው ስቃይ አብዛኛውን ጽንሰ ሐሳቦች የሚዳስሰው ጉዳይ ነውና ያ ነበረ ለእኔ በጣም ከባድ ለመጻፍ። አንባቢያንም እየተዝናኑ እንዳላነበቡት እርግጠኛ ነኝ። ሁሉም ሰው የራሱን እንትን ያጋራኛል። በጣም ይሄ ጉዳይ በጣም ልቤን ነካው። እኔንም ተጫውቶብኝ ነው የምለው። ምክንያቱም ከአቅማችን በላይ ነው ይሄ የእኔ ጉዳይ ምናምን አይደለም እና አንድ ቀን እንኳን አብሮት ቢውል ሰው ሁሉ እላለሁ አንድ ቀን ያንን የስቅለት ነገር ማሰብ ቢቻል ብዙ ችግሮቻችን እኮ በተፈቱ ነበር። ያንን ትትና ልክ ያን የይቅርታ ልክ ያንን የመስዋዕትነት ልክ አይምሮው ላይ ሰው ከመጣ በጣም ብዙ ችግሮች መፈታት የሚችሉበት እንደሆነ ተሰምቶኝ ነበር። ወደ ጉዞ ማስታወሻዎች ደግሞ እንሂድ። በጣም ማረሳው የግብጽ ቆይታህን በተለያዩ አጋጣሚ ስትጽፍ እና ለሰዎች ስታጋራ በምስልም ያስታውሳለሁ እና ስትሄድ በጣም ኤክሳይትድ ሆነ ነበረ። ስትጽፍም የነበሩትም ነገሮች እንደዛ ያሳያሉ። እንግዲህ የግብጽ ምዕመናን ያው ትንሽ ለየት የሚለው መከራ ምን ያህል ክርስትናን ጥብቅ እንዲል እንደሚያደርግ የሚያሳይ ሁኔታ ነው። ማይኖሪቲ ናቸው፣ በቁጥር በጣም ትንሽ ናቸው። ግን በኢኮኖሚም በሶሻል እንትንም በጣም የሄደ ጠንካራ ክርስትና አንዳንድ ሁኔታው ላይ ደግሞ እንደ እኛ ክርስቲያኖች አይደለንም እንደሚያሰኝ ስራ ተሰርቶባቸው አንዲት እህት እዛ የምትኖር የሆነ ያህል ጊዜ ሰው ቤት ትሰራ ነበርና ስትነግረኝ የልብስ ማጠቢያ ማሽን ተበላሸባትና አሰሪዋን ሄዳ የማጠቢያ ማሽን ተበላሸብኝ ስትላት ምን ችግር የለውም ድንግል ማርያም ትሰራዋለች ብላ የድንግል ማርያም ስዕል አስቀምጣ በይ ተጠቀሚ ስትላት እኔ እኮ አምናለሁ ለምን እንደምትቀልጅብኝ ብዬ በጣም ተናደድኩ። ሞክሪ ውስጥ ላይ ስሞክረው ሰራለች። እና በዚህ ደረጃ ክርስትናውን መንፈሳዊ ህይወቱን በዚህ ደረጃ በዕለት ተዕለት ህይወት ውስጥ ቅርብ ማድረግ ችለዋል። በየቀኑ ስጋው ደግሞ ይቀበላሉ፣ ይቆርባሉ። ወደ ስራ ከመሄዳቸው በፊት ከእኛ ቀኖና በተለየ በራሳቸው ቀኖና በቀን 3 ነው ቅዳሴ የሚቀደሰው። ስራ ያለበት ሰው ጠዋት አስቀድሶ እንዲሄድ ግማሽ ቀን ያለው በዛ ደረጃ ብዙ ህዝቡ ላይ የተሰራ ነገር አለ። ያ በጣም አስገራሚ ነው እና ሌላ ህይወት የላቸውም እስክትይ ድረስ ሙሉ በሙሉ ሃይማኖቱ ህይወታቸው ነው። ማንኛውም ግብፃዊ ክርስቲያን ስታገኚ የሚነግርሽ ስለ ወንጌል፣ ስለ መጽሐፍ ቅዱስ እና ቅዱስ ገሌ ያደረገው ነገር የቅዱስ ገሌ ገዳም ሄጄ እንደዚህ ገጠመኝ በግል ወሬ ኖርማል ወሬ ብለው የሚያወሩት ይህንን እና የሙሉ ቀን ህይወታቸው ሰጥተውታል። እኔ እዛ በሄድኩኝ ጊዜ እኔን ያስጎበኝ የነበረው ሰው 2 ሪዞርት ያለው ባለሀብት ነው። ግን ቤተክርስቲያን መድበው እኔ መሸኘት ነበር ስራው። እኛ ገንዘብ ያለው ሰው ገንዘብ ይረዳ ካልሆነ በቀር እንደዚህ አይነት አገልግሎት ላይ ወደዛ የሚመጣባቸው እንደ ማህበረ ቅዱሳን እንደ ማህበረ ጽዮን እንደ ደጆች ሳይዘጉ ማህበራት አሉ። አሁን ከቅርብ ዓመታት ከ20 ዓመታት ከ30 ዓመታት ወዲህ የተወለዱ እንጂ አልተለመደም ነበር እና ያ በጣም የሚገርም ነበር። ወደዚህ ሰዓት ወጣቶች ደግሞ እንምጣ። ከዛ ወደዚህ እንምጣና አሁን ያሉትን ወጣቶች አንተ በብዙ መንገድ ትደርሳለህ። በዩቲዩብም በስብከቶችም በተለያዩ አብያተ ክርስቲያናት በተለያዩ ሀገራትም ታገለግላለህና እንደው አሁን ትንሣኤ ላይ ሆነን በዚህ ሰዓት ያሉ ወጣቶች የምትላቸው ነገር አለ የሚለውን ንገረኝ እስቲ። እንግዲህ ትንሣኤ የሁለተኛ ዕድል በዓል ነው። የሁለተኛ ዕድል በዓል የሚያሰኘው አንደኛ ከሞት ወደ መነሳት ማለት ሞት ለእኛ የመጨረሻ ነገር ነው። ከመሞት ወደ መነሳት የመምጣት ህይወት የታየበት ክርስቶስ። በእርግጥ እኛ ከትንሣኤው በላይ ሞቱ ነው በጣም የሚያስገርመን። ምክንያቱም የማይሞተው ሞተ እንላለን እንጂ የማይነሳው ተነሳ እንል። ምክንያቱም እሱ ህይወት ነው፣ ህይወት ተነሳ ይባላል። እሱ አይደለም የሚደንቅ ከትንሣኤው በላይ መሞቱ ነው። ግን ክርስቶስ ሞቶ ተቀብሮ መቃብሩ በትልቅ ድንጋይ ተዘግቶ አበቃ ከተባለ በኋላ ተስፋ ከተቆረጠ በኋላ ሐዋርያት እንኳን ስንት ነገር ሲሰበኩ ኖረው ተስፋ ቆርጠው በር ዘግተው በቃ ምን ይሻላል፣ ግማሾቹ ከተማ ጥለው መውጣት ሁሉ ጀምረው ነበር። ከኢየሩሳሌም ወደ ኤማሁስ መንገድ መሄድ በጀመሩበት ሁኔታ ክርስቶስ ከሞት የተነሳበት በዓል ነው። ይሄ ማለት ይህን ለሚሰማ በተለይ ለወጣት ሰው ያለ ምግብ ያለ ውሃ የሆነ ያህል ቀን መቆየት ይችላል፣ ያለ ተስፋ ግን መቆየት አይቻልም። እና አንዳንዴ ጭልም የሚልብን ከዚህ በኋላ ተነስቼ ምን ማድረግ እችላለሁ የሚያሰኝ ከዚህ በኋላ ጀምሬ የት መድረስ እችላለሁ የሚያሰኝ ተስፋ የመቁረጥ እና የሆነ ሰዓት የማብቃት ተስፋ የመቁረጥ አለ እና በወጣትነት ተስፋ ሊኖር በሚገባ እድሜ በጣም ብዙ ወጣት ተስፋ ቆርጦ
ያረጀ ያህል ወይም የሞት ፍርድ የተፈረደበት ያህል ፊውቸር አይታየኝም የሚሉ በጣም ብዙ ሰዎች አሉ። ትንሣኤ ከዚህ ተቃራኒ የሆነ በዓል ነው። አይደለም ቆመህ ቀርቶ ሞተህም ልትነሳ የምትችልበት ከተዘጋ መቃብርም ዙሪያው ገደል ሆኖብኛል እኔ ከዚህ በኋላ አሁን ትምህርት ተምሬ ቢዝነስ ጀምሬ ወይ ምን ብዬ ከዚህ በኋላ የት ደርሳለሁ ዙሪያው ገደል ነው የሚሉ ሰዎች ከተዘጋ መቃብር መውጣት እንደሚቻል የታየበት በዓል ነው። ስለዚህ አንደኛው በምንም ምክንያት ለካ ተስፋ አለ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልህ ይላል ቅዱስ ጳውሎስ። ባንሞትም የሞትን ሰዎች አለ፣ ልባችን የሞት አለ፣ ተስፋችን የሞት አለ። ከዚህ በኋላ ተነስቼ የት ደርሳለሁ? ከዚህ በኋላ አሁን ምን ትምህርቱም ስራውም ምኑም ሞከርኩ፣ ግራ አልኩኝ፣ ቀኝ አልኩኝ፣ አልሆነም የሚል ሰው ትንሣኤን ሲያከብር ትንሣኤው ይታዘበዋል። አረ ተሞቶም መነሳት አለ፣ አረ ከተዘጋም መውጣት አለ፣ ወደ ተዘጋም በር መግባት አለ። ክርስቶስ ወደ ተዘጋ በር ነው የገባው አይደል? አላንኳኳም። ሐዋርያት ቢያንኳኳም እንደማይከፍቱ ስላወቀ በዝግ በር ነው የገባው እና አንዳንድ የተዘጉ በሮችንም ማለፍ እንደሚቻል የሚታይ እና ምን ተዘጋግቷል እኮ በየት በኩል እንስራ፣ በየት በኩል እንማር፣ በየት በኩል ይሳካልኝ የሚል ወጣት አረ በተዘጋ በርም መግባት ይቻላል የሚያሰኝ በዓል። ከዚህ ብዙ ሳንርቅ ሰዎች ከፍልስፍናውም ካነበቡትም ከብዙ መንገድ ህይወታቸው የሚመሩበት አጋጣሚ አለ። መንፈሳዊ ሰው ደግሞ ከመጽሐፍ ቅዱስ ሊርቅ አይችልም። በዛ ነው የሚመራውና ያንን እንዴት ማድረግ ይቻላል? በዛውም ያንተንም ህይወት መመሪያ ጥቂት ብትነግረን ጥሩ ነው። መጽሐፍ ቅዱስ በጣም እንግዲህ በጣም ቫስት የሆነ መጽሐፍ ነው። ውስጡ ብዙ አይነት ለየትኛውም ዘርፍ የህይወት መመሪያዎች አሉ። ለወጣቱም ጎልማሳ መንገዱን በምን ያቀናል? ወጣት ነው የሚለው እንደውም ግዕዙ ወሬዛ ነው የሚለው። ወጣት መንገዱን በምን ያቀናል? ቃልህን በመጠበቅ ነው ይላል። ስለዚህ ለወጣቶች የሚሆን የህይወት መመሪያ አለ፣ ለባለትዳሮች የሚሆን አለ፣ ለእናቶች አለ። ጥሩ አባት እንዴት ነው የሚኮነው? ጥሩ እናት፣ ጥሩ መሪ እንዴት ነው የሚኮነው? ሁሉም አለ መጽሐፍ ቅዱስ። ጥሩ አናጺ መሆን የሚቻለውስ እንዴት ነው? ጥሩ ግንበኛ፣ ጥሩ ሐኪምስ፣ ጥሩ ኢንጂነርስ እንዴት ነው የሚኮነው? ሁሉም አለ መጽሐፍ ቅዱስ ላይ እና ከዛ ውስጥ እንግዲህ የተሻለውን መጽሐፍ ቅዱስ ውስጥ ሂሮዬ ነው። ልክ አሁን ሰዎች ሱፐር ሂሮ ይመርጡ የለ መጽሐፍ ቅዱስ የብዙ ሂሮዎች የብዙ ጀግኖች መጽሐፍ ነው። ሁሉም ግን እንደው እንከን የሌለባቸው ሰዎች አይደሉ። በጣም ብዙ ድክመታቸው የተጻፈ አሁን መጽሐፍ ቅዱስ አንዱ የሚያጽናና እንደው ቅዱስ የሆነ ነገር ብቻ ተጽፎ ቢሆን እንዴት እናነበዋል? ይሄኛን ግን እኔን የመሰለ ድካም ያለበት ሰው እናገኛለን መጽሐፍ ቅዱስ ላይ። እግዚአብሔር ሊለን የፈለገው እንዳንተ ደካማ አለ፣ እሱ ተነስቷል፣ አንተም ተነሳ። ተስፋ ቆርጦ የጠፋም አለ፣ እንደሱ እንዳጠፋ ነው የተጻፈው። ሁሉ ለትምህርታችን ተጽፏል ይላል ቅዱስ ጳውሎስ። ስለዚህ ከነዛ ውስጥ እኔን ይመስለኛል የምለውን ጽንሰ ሐሳብ እኔን ይመስለኛል የምለውን የህይወት ፕሪንሲፕል ልንጠቀምበት እንችላለን። በጣም አፕሊካብል ነው መጽሐፍ ቅዱስ። ለዚህኛው ህይወት ተፈጻሚ መሆን የሚችል ነው። እንደው ዝም ብሎ ሰማይ ላይ ያለ እና በሰማይ ቤት ልንኖረው የተጻፈ ህይወት አይደለም። ለእያንዳንዱ የህይወት መመሪያችን፣ ከሰዎች ጋር ላለን ተግባቦት፣ ለየትኛውም እንትን በጣም ክፍት የሆነ መጽሐፍ ነው። እኔ ለራሴ አንድ ብዙ ጊዜ ሳስበው እንደ ፕሪንሲፕል በእርግጥ ፍልስፍና ለማለት ሌሎቹም ብዙዎቹ የሚማርኩ ሀሳቦች ሊኖሩ ይችላሉ። ግን አሁን አንቺ ስትይ አይምሮዬ ላይ መጣልኝ። እኔ በግሌ ራስን መብለጥ ነው። ራሴን መብለጥ በጣም ደስ ይለኝ። እንዴት? ራሴን መብለጥ ማለት ለምሳሌ እኔ ዛሬ 10 ዓመት የነበርኩት ሄኖክ አለሁ። አሁን ልክ በ10 ዓመቴ ከዓመት በኋላ አሁን ያለሁት ሄኖክ አለሁ። የዛሬ 10 ዓመት ስታገኘኝ አሁን ያለሁትን ሆኜ ካገኘሽኝ 10 ዓመት አልኖርኩም ማለት ነው። የሆነ ኮማ ላይ ወይ ምናምን ነኝ ማለት ነው። የቆየሁት ነው የሚሆነው። ስለዚህ ከሌላው ሰው ጋር ከመፎካከር ራስን የመብለጥ ነገር በጣም ጥሩ ነው እና ቅዱስ ጳውሎስ ለዚህ የኋላውን እየረሳው የፊቱን ይዛለሁ ይላል። ለጥሩም ለመጥፎም ነገር ይሄ በጣም በጣም ጠቃሚ ፕሪንሲፕል። ለመጥፎ ነገር ትናንትና የነበሩን ድክመቶች፣ ትናንት የነበሩን ቁስሎች አሉ። አስተዳደጋችን ላይ፣ ህይወታችን ላይ ያላገኘናቸው መልካም ነገሮች፣ ያጣናቸው መልካም ነገሮችና የደረሱብን ክፉ ነገሮች ይኖራሉ። ሰው እንዴት በትናንት ቁስል ዕድሜውን ሙሉ ሲያነክስ ይኖራል? ሽሯል እኮ ቁስሉ የለም። ግን ያን እያስታወሰን ያልተሳኩ ትዳሮችን፣ ያልተሳኩ ስራዎችን ያን እያሰበ ቀሪውን ዕድሜ መኖር የለበትም። የኋላውን እየረሳው ማለት ያ በቃ የኋላውን እየረሳው የፊቱን ይዛለሁ ማለት ለክፉ ነገሮች ይጠቅማል። ለጥሩ ጎን ነገር ደግሞ የሚጠቅመው ትናንት የተሳካለት ሰው ዕድሜ ልክ የትናንት ስኬቱን እያወራ ደግሞ መቀጠል የለበትም። ምንድነው
እርሙን ተደፋፍሮ አንድ ጊዜ ቢዋጋ አላስቀምጣለን ያንን እያወጋ የሚባል ግጥም አለ። በቃ እንደሆነ እኮ የሆነች ሰዓት ጦርነት ተካፍሎ የመጣ ሰው በቃ ወሬ ሌላ ሰው እንዲያወራ አይፈልግም በእኛ ጊዜ ይላል። እና የተሻለ ህይወትን ልኑር ካለ ሰው የትናንትንም ስኬት መርሳት፣ ትናንት የሰራናቸውን ጥሩ ነገሮች በቃ እስካሁን የሰራሁት ይህን ሰርቻለሁ እስቲ ካሁን ከዜሮ ልጀምር ብሎ መጀመር የተሻለ ሰው ያደርጋልና ከሌላውም ሰው ጋር መመቀኛኘት፣ መቅናት፣ መክፋት የሚመጣው ራስን መብለጥ የመሰለ ውብ ስራ አስቀምጠን ሌላውን ማሰብ ስንጀምር የራስን ሩጫ መሮጥ እና ይሄ ይመስለኛል ለኔ። ኢትዮጵያዊ ጃንደረባ የሚል አንድ ፕሮጀክት እንዳለ አውቃለሁኝ። እስቲ ስለሱ ነገረኛ። ዓላማው ምንድን ነው? ለምንድን የተመሰረተው? አሁን ምን ደረጃ ላይ አለ? ኢትዮጵያዊ ጃንደረባ መነሻው ኢትዮጵያዊ ጃንደረባ የሚል አንድ መጽሐፍ ጽፌ ነበረ። ያው ፕሮጀክቱን ለመፍጠር መጀመሪያ ኢትዮጵያዊ ጃንደረባ ማን ነው የሚለውን ማንነቱን ከመገንባት መጀመር ስላለበት ነው። በጣም አስገራሚ ኢትዮጵያዊ ነው፣ ግን ቦታ ያልሰጠ ነው ኢትዮጵያዊ። መጽሐፍ ቅዱስ ላይ ያለ መጽሐፍ እያነበበ የተገኘ አበሻ እሱ እና አሁን ባለው የኢትዮጵያ መልክዓ ምድር የዚህ አካባቢ ሰው ነው መባል የማይችል ኢትዮጵያዊ ብቻ ተብሎ ያለ ለአፍሪካ ሁሉ ኢንስፓይሬሽን መሆን የሚችል ሰው ነው። ብቸኛ ጥቁር ነው። ጥቁር ሲያነብ መጽሐፍ ቅዱስ ላይ መገኘት ይሄ ቀላል ጉዳይ አይደለም። ጥቁር በሌላ ነው የሚታወቀው። ወይና ብለው አሸከሙት መስቀል ነው የሚለው አይደለ? የሊቢያውን የቀሬናውን ሰው። ይሄ ሰውዬ ግን እያነበበ የነበረ ባለስልጣን ሰው ነው። የተማረ ሰው ነው። አንባቢ፣ ጠያቂ፣ እግዚአብሔርን የሚፈራ ስልጣኑ እግዚአብሔርን ከመፍራት ያልከለከለው ሊሰግድ ኢየሩሳሌም ድረስ የሄደ ሰው ነው። ኢትዮጵያዊ መሆኑን እኛ ክሌም እንድናደርግ የሚያደርገን የጁሽ መጽሐፍ እያነበበ ነበር እና አፍሪካ ውስጥ ደግሞ በዛ ሰዓት የአይሁድን እምነት የተቀበለች ኢትዮጵያ ብቻ ናት። ሱዳን ምናምን የሚሉ ሰዎች አሉ፣ ግን ሱዳን ብሉይ ኪዳንን ተቀበለች የሚል ምንም አይነት ማስረጃ የለም። ይሄ ሰውዬ ለዚህ ትውልድ በጣም ብዙ ኢንስፓይሬሽን መሆን የሚችልበት ነገር አለው። አንደኛ አንባቢ ነው፣ ሁለተኛ ባለጸጋ ነው። ከዚህ እስራኤል ድረስ ሄዶ በሰረገላ አሽከሮች ይዞ ለመሄድ የሚያስችል አፎርድ ያደርጋል። የራሱ ብራና ስክሮል ያለው ባለጸጋ ሰው ነው። ከዛ ውጪ ቋንቋ ተሻጋሪ ሰው ነው። ከፊልጶስ ጋር በዕብራይስጥ ነው የሚነጋገረው። እዚህ ሲመጣ እንግዲህ በሌላ ቋንቋ ነው። ስለዚህ ቋንቋ ብዙ ተናጋሪ የሆነ ፈሪሃ እግዚአብሔር ያለው ስልጣን ላይ ያለ ችግር ማያወራ ከችግር ይልቅ ለመፍትሄ የሚቸኩል እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው የሚከለክለኝ ምንድን ነው የሚል አይነት ሰው። አሁን ብዙ ጊዜ ችግር ነው የምናወራው በሀገራችንም ላይ እንዲህ ከሆነ ነገሌ ነው እንዲያደርጉት እንዲገሌ እንዲሆነ መንግስት እንዲህ ቢያደርግ እንትን እንዲህ ቢያደርግ እሱ ችግር ነው የሚከለክሉን ጉዳዮች ናቸው። እነሆ ውሃ ነው ያለው እሱ መጀመሪያ። ስለዚህ ከችግር መፍትሄን የሚያስቀድም ትውልድ እንፈልጋለን ማለት በኢትዮጵያም በስፔሲፊካሊ ደግሞ ቤተክርስቲያን አካባቢም ደግሞ ችግር የሚያወራ ሰው አልጠፋም። አሁን ሚዲያዎቻችንን በጣም ከፍተሽ ብትሰሚ የሚወራው እንግዲህ ፐርሰንቴጁን ሌላ ሰው ያጥነው ችግር ይበዛል። መፍትሄ የሚያወራ ሰው ራሱ ብዙ አይወደድም። እንዲህ ቢደረግ ከሚል ሀሳብ ይልቅ እንዲህ ተደረገብን የሚል ሰው ነው። ኢትዮጵያ ጃንደረባ በጣም ለዚህ ትውልድ ጥሩ ትምህርት የሚሆን በቃ የበኩላችንን እናድርግና እኔ አገር መቀየር አልችልም፣ ራሴን ግን መቀየር እችላለሁ፣ እኔ አካባቢ ያለውን ሰው መቀየር እችላለሁ የሚል አስተሳሰብ እና እዛው ወሰነ፣ ተጠመቀ። በሚመጣው ዓመት አላለም፣ የዲሲሽን ሰው ነው። እነሆ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ችግሩን እዛው ውሃውንም አቀረበ፣ መፍትሄ አድርጎ እዛው ተጠመቀ። ከዛ ለብዙዎች መዳን ምክንያት ሆኖ ወደ ኢትዮጵያ ክርስትናን አመጣ። ስለዚህ ለዚህ ትውልድ ጠያቂ፣ አንባቢ፣ ተመራማሪ ዝም ብሎ የሚያነብም አይደለም፣ የሚያነበውን ኢቫሉዌት የሚያደርግ የምታነበውን ታስተውለዋለህ ሲባል የሚመራኝ ሳይኖር የሚል ኢንተሌክቹዋል ሂዩሚሊቲ ያለው ሰውን መጠየቅ የሚችል እና አስረዳኝ ማለት የሚችል ይሄን አይነት ስብዕና ያለው ኢትዮጵያዊ ቢበዛ ይህን ሰውዬ በሆነ ማሽን ብናባዛው አገሪቱ ሰላም ትሆናለች፣ ብዙ ችግሮች ይፈታሉ፣ ፐርፐዝ ይኖረዋል ሰው ለመኖር በሚል የተጀመረ ነው። ንባብ ላይ በጣም ስራ እንሰራለን። አንብቦ መጽሐፍት ላይ ውድድር፣ ወርሃዊ ውድድር እየተካሄደ ነው። ልጆች ወሩን ሙሉ አንድ መጽሐፍ አንብበው ባነበቡ መጽሐፍ ላይ የጥያቄና መልስ ውድድር አለ። አሁን ደግሞ ሳምንታዊ የመጽሐፍ ቅዱስ ጥያቄ ውድድር፣ እሱ እያነበበ የነበረው መጽሐፍ ቅዱስ ስለነበር እሱንም ለመጨመር እየተሞከረ ነው። ጸሐፊያንን የሚያበረታታ አንባቢያንን የሚያበረታታ ትምህርት ላይ የሚሰራ በተቻለ አቅም ችግር ከማውራት ይልቅ መፍትሄ መሆን የሚለውን ነገር እንደ ፕሪንሲፕል የያዘ የወጣቶች ስብስብ ነው። በኢትዮጵያ ቤተክርስቲያን እውቅና ተሰጥቶት እንግዲህ አሁን 1 ዓመት ሆኖታል። ትንሣኤው ጉዳይ እንምጣና መቼም ከክርስቶስ ትንሣኤ በፊት ያለው የሕማማው ወቅት
ቅዱስ ጴጥሮስ አለ፣ ይሁዳ አለ፣ በአጠቃላይ ሐዋርያት አሉ፣ ብዙ ሰዎች አሉ እዛ ውስጥ የምናነሳቸው። ግን ይሁዳን እናንሳውና በተለያየ ምክንያት ሲነሳ ይሁዳ እንደ አንድ የክርስቶስ መሰቀል ከይሁዳ መሆንና አለመሆን መምጣትና አለመምጣት ጋር ያያይዙታል። እና እንደዛ ነው ወይ? እስቲ እሱን አብራራልን። ከእሱ ጋር ይያያዛል ወይ ልልክ ነው? ይሁዳ አሳልፎ ከመስጠቱና ካለመስጠቱ ጋር። ይሁዳ ባይኖር ኖሮ ክርስቶስ አይሰቀልም ነበርና እንኳን ኖረ አይነት ነገር። ይሄ ማለት በተዘዋዋሪ ያዳነን ይሁዳ ነው ማለት ነው። በአጭሩ ይሁዳ ኖረም አልኖረም አይሁድ ክርስቶስን ለመስቀል ተስማምተው ጨርሰዋል። የተስማሙበት ሁለት ሁነቶች አሉ። አንደኛው እሁድ ነው። እሁድ ዕለት የሆሳዕና ዕለት ህዝቡ ሲዘምር፣ ህፃናቱ ሲዘምሩ አይተው ዓለም ሁሉ ተከትሎት ሄዷል። ምን ይሻላል ይህን ሰውዬ ምን ብናረገው ብለው ተበሳጭተው እንዲሞት ወሰኑ ይላል። ከዛስ ረቡዕ ደግሞ የአይሁድ ሸንጎ ሲናድሪን የሚባለው ተሰብስቦ እንግደለው፣ በቃ ይሰቀል፣ ከዚህ ሳምንት ግን እንዳያልፍ። ምክንያቱም ያ ሳምንት የፋሲካ ሳምንት ነው፣ አብዛኛው የእስራኤል ህዝብ የሚመጣበት ነው። ስለዚህ ጲላጦስን ለማስገደድና ውሳኔውን ለማስቀየር ኃይል ያላቸው ሳምንት ነው። ስለዚህ ከዚህ ሳምንት አይለፍ፣ ግን ግርግር እንዳይነሳ ሰው በተሰበሰበበት እንዳይሆን ብለው ወስነው ወጥተዋል። ይሁዳ መቼ ነው የመጣው? ይህንን ውሳኔ ወስነው ሲወጡ በር ላይ ነው ያገኙት። መጥቶ አሳልፌ ብሰጣችሁ ስንት ትሰጡኛላችኋል? ስለዚህ ምንድን ነው ያገኙት? እነሱ የወሰኑትን ውሳኔ ለመፈጸም ጉዳዩን ፋሲሊቴት የሚያደርግ ሰው ነው የተገኘው። የውስጥ ሰው ክርስቶስ የት ነው የሚለውን ቦታ አንደኛ አያውቁም። የት ነው ያለው አሁን የሚለውን ለማወቅ መቼስ ስልክ የለም፣ ሌላ ቴክኖሎጂ የለ የዛን ጊዜ። ስለዚህ የት ነው የሚለውን አገር ዞረው ከመፈለግ የት ነው ያለው የሚለውን እንዲያውቁ። ለዚህ ነው ጌታ ቁርባንን ሊያደርጉ ሲሉ ቦታውን ያልተናገረው። ይሁዳ ከሰማ ሄዶ እንዳይናገር። ከዛ ግን ልክ ጌቴሴማኒ መምጣቱን ሲያይ ሄዶ ይዟቸው መጣ ማለት ነው። እንደው ተንቀልቅሎ የገባ የእሳት ራት ነው እንጂ እሱ እንደዛ ቢያደርግም ባያደርግም አይሁድ ክርስቶስን ለመስቀል ወስነዋል። በዚህ መልኩ መረዳት ያስፈልጋል። የብርሃን እናት መጽሐፍ ላይ ደግሞ ምናልባት ስለ ዕፀ በለስ ያነሳኸውን ጥቂት ነገር ብታብራራልን ጥሩ ነው። ለምን አስፈለገ እንደዚህ የመሰቀል? ዕፀ በለስ መብላት ስለሆነ ምክንያቱ ለምንድን ነው ያ እንዲኖር ያደረገው የሚለውን አብራራል። ምንድን ነው እግዚአብሔር በጣም ባጭሩ ለመግለጽ አዳምና ሔዋንን ሁሉን አሟልቶ ከፈጠራቸው በኋላ ለእነሱ ያለውን ፍቅር በዛ መንገድ ካሳያቸው በኋላ ቀጣዩ ፈንታ አዳምና ሔዋን ለእግዚአብሔር ያላቸውን ፍቅር ማሳየት ነው፣ ወይም እሱን በነጻ ፈቃዳቸው በፍሪ ዊላቸው መከተል ነው። ሰው ደግሞ ነጻ ፈቃዱን ሊገልጽ የሚችልበት ለእግዚአብሔር ሊሰጠው የሚችል የእግዚአብሔር ያልሆነ ነገር የለም። ሁሉም ነገር እግዚአብሔር ነው፣ ራሱ ሰውም እግዚአብሔር ነው። ስለዚህ እግዚአብሔር ሰው በነጻ ፈቃድ እንደሚያምንበት ማለት በግድ ስለፈጠርከኝ በቃ አመልክሃለሁ ብሎ ሳይሆን ወዶ ፈቅዶ አንተን መርጫለሁ ማለት የሚችልበት እድል ሊሰጠው ፈለገ። ስለዚህ የሰጠው ዕፀ በለስ ነው። ዕፀ በለስ ምንም ሊሆን ይችላል፣ ሙዝም ሊሆን ይችላል፣ ብርቱካንም ሊሆን ይችላል። ዛፉ ምንም ማጂካል ነገር የለው። ሰው እግዚአብሔርን ተከትያለሁ ወይ አልተከተልኩም ብሎ ለመምረጥ እድል ይሄኝም የምርጫ መንገድ ማለት ነው። ቀላል ደግሞ ምክንያቱም እግዚአብሔር አተንፍስ አላለውም። አዳም የምትወደኝ ከሆነ አተንፍስ ቢለው ኖሮ አየር አትሳብ ቢለው ኖሮ እንዴት አይነት ሕግ ይሰጧል? ዕፀ በለስም ባይበላም ቢበላም ሲጀመር ረሃብ የሚሰለጥንበትም ስቴት ላይ አልነበረም የሰው ልጅ የዛን ጊዜ። ከዛ ውጭ ሁሉን ዛፍ እንዲበላ ሰጡት። አንዲት ዛፍ ነው። ይቺ ዛፍ ደግሞ ምልክት ነች። ለምን? መታዘዝንና አለመታዘዝን ለመምረጥ። አሁን በዘመናችን ቋንቋ ምንድነው የምርጫ ድምፅ መስጫ ሳጥን የለም። ሳጥኑ ነው መንግስት እንዲቀየር ያደረገው ትያለሽ እንዴ? ሳጥኑ ምን አረገ? የእኛ ዲሲሽን ነው አይደለ ማተር የሚያደርገው። ልክ እንደዛ ዕፀ በለስ የሚባል የድምፅ መስጫ ሳጥን እግዚአብሔር በገነት መካከል አቆመ። ምርጫው የአዳምና የሔዋን ናቸው። ከቀጠፉት አለመታዘዝም መርጠዋል፣ ካልቀጠፉት መታዘዝ። ስለዚህ ያው ዛፍ ራሱ የመታዘዝም ያለመታዘዝም ዛፍ ይሆናል እንጂ ዛፉ የሆነ ሲበሉት አንደፍድፎ የሚጥል መርዛማ ዛፍ አይደለም። ምንም ምልክት የነበረው እንጂ ማክሰኞ ከተፈጠሩ እጽዋት አንዱ ነው። ምንም የተለየ ነገር የለውም። ሁለተኛው እስከ መሰቀል የሚያደርስ ደግሞ ነገር ምን አመጣው እግዚአብሔር በዚህ ደረጃ ሲባል እግዚአብሔር ፍርድ ከፈረደ በኋላ ፍርዱን እንዳያነሳ እግዚአብሔር ቃሉን አይለዋውጥም። ሁለተኛ ፍርዱን ቢያነሳ ደግሞ ድጋሚ ሌላ ቀን አዳምን ሲያዘው አይሰማው። ምን ባለፈውም እኮ ቀጣለሁ ብሎ ምሮኛል እያለ አይሰራም ምንም ነገር። የእግዚአብሔር ቃል ዋጋ ያጥር። ስለዚህ እግዚአብሔር የፈረደውን ፍርድ ማንሳት አልፈለገም። ፍርዱን ደግሞ በቃ እንደ ፈርጃለሁ ይለይለት እንዳይል ደግሞ አዘነለት ለሰው። ምንም ቢበድለኝ ፍጠረኝ ሳይለኝ የፈጠርኩት ብሎ አዘነለት ይላል መጽሐፉ። ስለዚህ እግዚአብሔር በሁለቱ አጣብቂኞች መሃል ዘ ዲቫይን ዳይላማ ይለዋል ቅዱስ አትናቴዎስ ኦን ዘ ኢንካርኔሽን ወይም በእንተ ሥጋዌ የሚል መጽሐፍ አለውና እዛ ላይ
በሁለቱ አጣብቂኞች መሀል እግዚአብሔር ሶስተኛ መንገድ መረጠ። ምንድን ነው ያደረገው? አዳም ላይ የፈረደውን ፍርድ ራሱ ላይ ያደረገው። የትኛውም ዳኛ ፍርዱን ለራሱ ላይ አይፈርድም። እግዚአብሔር ግን ፍርዱን ከማንሳትም ፍርዱን ከማጽናትም ራሱ ፍርዱን መቀበልን መረጠ። ፍርዱን ለመቀበል ደግሞ እግዚአብሔር በአምላክነቱ አይችልም። አምላክ ሆኖ መሞት አይችልም፣ መከራ መቀበል አይችልም። ስለዚህ አምላክ ሰው መሆን አስፈለገው ማለት ነው፣ በአዳም የፈረደውን ፍርድ በራሱ ለማድረግ። በዚህ መልኩ የተፈጸመ ትንሣኤ እናከብርባቸው በጣም ብዙ አጋጣሚዎችና እድሎች አሉ። በዓል ስለሆነ እንዴት ማሳለፍ ያስፈልጋል። ከዛ በኋላ ደግሞ በዓለ ሀምሳ አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደግሞ ብዙ ነገሮች የሚነሱበትና ብዙ ሀሳብ ያለበት ነው ያ ጊዜና አንዳንድ ሰው የደስታ የፌሽታ ሰዓት ይመስለዋል እና እሱንስ እንዴት ነው ማሳለፍ የሚገባው የሚለውን በዚሁ አንሳለን። እንግዲህ ትንሣኤም ልደትም ሲከበር የጌታ በዓላት አበይት የሚባሉት በተለይ የሚከበረው ልደትና ለምሳሌ አሁን የኔ ልደት ቢሆን የኔ ልደት አንቺ ቤትሽ አታከብሪ፣ እኔ ጋር ነው የምትመጪው። ምክንያቱም ልደቱ የኔ ነው። ትንሣኤም የተነሳ እንደሆን የተነሳው አካል ጋር ነው የሚካሄደው። ለቅሶም ሲሆን ሟቹ ጋር ነው እንጂ ለብቻዬ ሌላ ቦታ አላለቅስም አይደለ። ተነሳ ሲባልም ደግሞ የተነሳው አካል ጋር ነው የሚካሄደው እና ቤተሰቡን ሄዶ እንኳን ደስ አለህ ማለት፣ ልጃችሁ ከሞት ተነሳ ማለት። ስለዚህ ሰው የክርስቶስን ትንሣኤ ማክበር ያለበት ክርስቶስ የእኔ ቤት ነው ብሎ የመረጠው የእግዚአብሔር ቤት ውስጥ ነው። ልጅ ሆኜ የጻፍኳት አንድ ግጥም ነበረችና ሁሌ ችግራችን ግን ስለ ልጅ ሆኜ ከነበረው ስላልተለየ አሁንም ግጥሙ ይሰራል። ጾም ስግደቱ ሲቆም ጸሎቱም ተረሳ፣ እኛ መሞት ጀመርን አንተ ስትነሳ እና ክርስቶስ የተነሳው እኔ እንድሞት አይደለም፣ እኔ በስካር በመጠጥ ሰውነቴን እንዳፈርስ አይደለም፣ መቅደስ የተባለ ሰውነቴን እንዳፈርስበት አይደለም። እና የመጀመሪያው ሰው የትንሣኤ ዕለት መገኘት ያለበት የተነሳው ጌታ ጋር፣ አለዚህ አላድራሻው መሄድ ይሆናል። የመጀመሪያው ነገር እሱ ነው። ከዛ ባሻገር እንግዲህ ቤተክርስቲያን በቅዳሴን የምታሳልፈው እንዴት ውብ የሆነ ስርዓት እንደሆነ፣ እንዴት ውብ የሆነ ማህሌት እንደሆነ በእውነት ቃላት አይገልጹትም ተገኝቶ ካልተገለጸ በስተቀር። በጣም ውብ ዜማ አላት ቤተክርስቲያኗ። ትንሣኤውን የምታከብርበት መንገድ በጣም ልዩ ነው። በዓለም ኦርቶዶክሳውያን ሁሉም የሚያከብሩበት ኢየሩሳሌም በነገራችን ላይ እሳት ከሰማይ ይወርዳል። በግሪክ ኮች ይዞታ ነው ያለችው ቤተክርስቲያኗ። በዓመት አንዴ የትንሣኤ እሳት ይወርዳል እና ጧፉ የሚለኮሰው ከሰማይ በወረደ እሳት ነው። አሁንም ድረስ ነው የምልሽ። አሁን በጣም በተበላሸ ዓለም ላይ ነው ያለነው። አሁንም ግን ያን ቃል ኪዳን እግዚአብሔር አልተዋል። እንደውም የሆነ ዓመት ላይ ታምረ ማርያም አሁን በትንሣኤ ቀን የሚነበበው አንድ ኢትዮጵያዊ ሊገባ ብሎ ጥቁር ነው ብለው አስወጥተው እሳቱ እሱ ጋር ወርዷል፣ እሱ ጋር በርቷል። እና እግዚአብሔር ከእኛ ጋር መሆኑን ከምናይባቸው ቀናት በጣም ልዩ በዓል የሚከበርበት ቀን ነውና ሰው በቤተ ክርስቲያን ሆኖ ማክበር አለበት። ሁለተኛው የበዓለ ሀምሳ ወቅት 50 ቀን የማይጾመው እነዚህ ሰዎች ተጎድተዋል እስቲ ትንሽ ይጠገኑ ተብሎ አይደለም። 50ው ቀን ዋነኛ ዓላማው ልክ ጌታ እንደተነሳበት እንደ አንድ ቀን ስለምናየው ነው። በቃ ልክ እሁድ ተነሳ አይደለ? ከዛ በኋላ አይመሽም። በእኛ አስተሳሰብ ፀሐይዋ ብገባ ብትወጣም እኛ ግን እንደ አንድ ቀን ነው የምንቆጥረው። ያ የመንግሥተ ሰማያት የምናፍቀው ያኛው ዓለም ሲመጣ እንደ አንድ ቀን ነው የሚቆጠረው። በዛ በሰማይ ፀሐይ የለ ጨረቃ የለ፣ ፀሐይዋም እሱ በጉ ነው ይላል ክርስቶስ ነው። ስለዚህ ያኛውን ዓለም ለማስታወስ ስለሆነ እንደ አንድ ቀን ቆጥረን ነው ማንጾመው። ይህ ማለት ግን ሰውነታችንን ማፍረስ፣ በጾም የሰበሰብነውን መንፈሳዊ ጸጋ ካለ ልክ በመብላት ካለ ልክ በመጠጣት። በነገራችን ላይ ጥጋብ በመጽሐፍ ቅዱስ አገላለጽ የሰዶም ኃጢአት ይለዋል። ግብረ ሰዶም ተብሎ ነው የሚጠራው። የሰዶም ኃጢአት ብዙ ጊዜ ዝሙት ምናምን ይመስላል። እሱ ብቻ አይደለም፣ ያለ ልክ መብላት፣ መጥገብ እና ስራ መፍታት ነው ይላል። ምግብንም በልክ ማድረግ ከጤናም አንጻር የነፍስን ጤና ደግሞ በጣም ከመጠበቅ አንጻር በዛ መልኩ ቢያልፍ ጥሩ ነው። ትንሣኤውን በሞት ከማክበር ይጠብቀን። እንግዲህ በጣም እናመሰግናለን። እንደው ያልተነሳ በትንሣኤ ላይ ሆነን ይህንን ጉዳይ ሳላነሳው የምትለው ካለ እንጨምርና በዚሁ መልካም በዓል ተመኝተን እንላይ። አዎ ብዙ ጊዜ ሰው ሁሌ ትንሣኤ በመጣ ቁጥር የሚጠይቀው አንድ ጥያቄ እንደው ሳልመልስ እንዳላልፍ ነው። ክርስቶስ 3 ቀንና 3 ሌሊት ነው በመቃብር የቆየው። ግን ስናሰላው 3 ቀንና 3 ሌሊት አይሞላም። ምክንያቱም ክርስቶስ አርብ ዕለት 11 ሰዓት ነው የተቀበረው። የተነሳው እሁድ 6 ሰዓት ነው። ባጭሩ በእኛ ቤተ ክርስቲያን አቆጣጠር ወይም በአይሁድም አቆጣጠር ሌሊት ይስህቦ ለመዓልት ወመዓልት ይስህቦ ለሌሊት፣ ሌሊት ቀንን፣ ቀን ሌሊትን ይስበዋል ይባላል። ክርስቶስ የተቀበረው አርብ 11 ሰዓት፣ አይሁድ ቀን የሚቀይሩት 12 ሰዓት ሲሆን ነው። ከአርብ 11 ሰዓት እስከ 12 ሰዓት ያለችው 1 ሰዓት የአርብን ቀንና ሌሊት ትወክላለች።
ልክ አሁን እኔ ጳጉሜ 5 ባገኝሽና በማግስቱ መስከረም 1 ባገኝሽ አምና አገኘሁሽ እላለሁ። በአንድ ቀን ልዩነት እንደዛ ለማለት ያቺ አንድ ቀኗ አርብን ሙሉ ትወክላለች። ቅዳሜ ሙሉ ነው የተሟላ ነው። እሁድ ከ12 ሰዓት አንስቶ እስከ 6 ሰዓት ያለው ደግሞ የእሁድን ቀንና ሌሊት ስለሚወክል 3 ቀን 3 ሌሊት ተብሎ ይታሰባል። በጣም አመሰግናለሁ። በጣም እግዚአብሔር ይስጥልኝ ስለተገናኘን ጊዜን ሰጥተህ እዚህ ስለመጣ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። መልካም በዓል።